የኤፌሶን መልእክት ምዕራፍ 4 ከቁጥር 17 ጀምሮ እስከ 32 ያለውን ፈጠን ብዬ አነባለሁ። ኤፌሶን ምዕራፍ 4 ከቁጥር 17 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔር ሕይወት ራቁ፣ ደንዝዘውን በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም፣ በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መታደስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችሁ ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውንም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትና መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ቆላስይስ 3 ከ8 እስከ 10 አሁን ግን እናንተ ደግሞ ቁጣና ንዴትን፣ ክፋትንም፣ ካፋችሁም ስድብን፣ የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። እግዚአብሔር አምላክ የተመሰገነ ይሁን። ሁላችሁ እንደምታውቁት የዓመቱ ዋናው ጥቅሳችን 2 ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለው ቃል ነው። ይሄ ከአዲሱ መደበኛ ትርጉም የተወሰደ ይመስለኛል። ነባሩ ትርጉም በጣም ደስ ይለኛል፣ ምክንያቱም እዚህ ላይ የቀሩ ነገሮች ስላሉት ማለት ነው። አዲሱ መደበኛ ነባሩ ትርጉም እንዲህ ነው የሚለው፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ነው የሚለው። ሁሉም የሚለው ቃል እዚህ ውስጥ ያለው እነሆ ሁሉም ምን ሆኗል? አዲስ ሆኗል። አሮጌው ነገር ሁሉ ምን ሆኗል? አልፏል። እነሆ ሁሉ ምን ሆኗል? አዲስ ሆኗል። ያሳለፈውና አዲስ ያደረገው በዚህ በሁለቱ መካከለኛ ሆኖ ትልቅ ስራ የሰራው ማን ነው? እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም በክርስቶስ ሁሉም አዲስ ሆኗል ነው የሚለው። አሁን ባነበብናቸው የመጽሐፍ ቅዱስ ክፍሎች ውስጥ በቆላስይሱም ይሁን በኤፌሶኑ አንድ ድራማቲክ የሆነ አባባል የተደጋገመ በሁለቱም ያለ ቃል ታያላችሁ። አሮጌውን አውልቁ፣ አዲሱን ልበሱ ነው የሚለው። ማውለቅ ሳይኖር መልበስ ሊኖር አይችልም። በለበሳችሁት ነገር ላይ መደረብ አትችሉም። መውለቅ ያለበት ነገር አለ፣ መለበስ ያለበት ነገር ደግሞ አለ።
መለበስ ያለበት ነገር የሚለበሰው አሮጌው ከተወለቀ በኋላ ነው። አሮጌውን አዲሱ ላይ መደረብ አይቻልም። ወንጌል ውስጥ ትዝ ይላችኋል። ባሮጌ አቁማዳ አዲስ የወይን ጠጅ ማድረግ አይቻልም፣ ምክንያቱም ይፈነዳል ይላል። አሮጌውን ሳናወልቅ አዲስ መልበስ አንችልም። በክርስቶስ በተለይ የኤፌሶን መልእክት 6 ምዕራፎች አሉት። የመጀመሪያዎቹ 3 ምዕራፎች ስነ መለኮታዊ ማንነትን እንዴት እንደዳንን የክርስቶስን የማዳን ሥራ በክርስቶስ ያገኘነውን ለውጥ አዲስ ማንነት በተለይ የአድራሻ ለውጥ ማድረጋችንን የሀብት ለውጥም ማድረጋችንን የአድራሻ ለውጥ ከምድር ወዴት ወደ እግዚአብሔር ቀኝ ወደ ሰማይ በምድር እንኖራለን፣ በምድር እንመላለሳለን፣ በምድር ላይ እንሰራለን። ነገር ግን እሳቢያችን ማንነታችን ያለው ከክርስቶስ ጋር በእግዚአብሔር ቀኝ በሰማይ ነው። ስለዚህ የአድራሻ ለውጥ አድርገናል። ፖዚሽናችን ተቀይሯል። ምድራዊ አይደለንም፣ እኛ ሰማያዊ ማንነት ነው ያለን። ለዚህ ነው ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ አገራችን የት ነው ይላል? በሰማይ ነው። በሰማይ ነው የምንኖረው፣ ሰማያዊውን በመመኘት ነው። ቆላስይስ 1:3 በሰማይ ያለውን ፈልጉ እርሱንም እሹ፣ እርሱም ሕያው የሆነው ክርስቶስ በአብ ቀኝ የተቀመጠው ከእርሱ ጋር ያለውን ማንነት መመኘት ነው። የክርስቶስን ሕይወት ለመኖር መትጋት ነው። አድራሻ ተለውጧል። ምድራዊ አይደለንም። ሀብታችንም ተቀይሯል። ሀብታችን መንፈሳዊ ነው። ሀብታችን ምድራዊ አይደለም። ሀብታችን መንፈሳዊ ነው። አገራችን ሰማያዊ ነው። ሀብታችን መንፈሳዊ ነው። ለውጥ ያደረግን ሰዎች ነን። ስለዚህ አሮጌውን ነገር ለብሰን በዚህ ምድር መመላለስ አንችልም። ጳውሎስ በዚህ ምዕራፍ በተለይ በሁለተኛው አጋማሽ፣ ምክንያቱም ሁለተኛው አጋማሽ ከ4 ጀምሮ እስከ 6 ያለው ምዕራፎች የሚነግሩን እንዴት እንኑር ታዲያ በዚህ አይነት መልኩ የተለወጥን ከሆነ አድራሻችን የተቀየረ ከሆነ ሀብታችንም የተቀየረ ከሆነ መንፈሳዊ ሀብት ከሆነ ያለን አድራሻችን ሰማያዊ ከሆነ በዚህ ምድር ላይ ዛሬ እንመላለሳለን። በዚህ አይነት ህይወት ውስጥ እንዴት እንኑር፣ እንዴት እንመላለስ የሚለውን ሐሳብ ነው ሁለተኛው የጳውሎስ የኤፌሶን መልእክት ክፍል ከ4 እስከ 6 ያለው በአብዛኛው የሚነግረን ማለት ነው። ስለዚህ በተለይ ከ17 እስከ 24 ያለው የመጀመሪያው ክፍል አሁን ያነበብነው ምዕራፍ 4 ከ17 እስከ 24 ያለውን ክፍል ስትመለከቱ አዎ እናንተ በዚህ መልኩ የዳናችሁ ናችሁ፣ በዚህ መልኩ የተቀየራችሁ ናችሁ፣ በዚህ መልኩ ክርስቶስን የለበሳችሁ ናችሁ። ስለዚህ ምን አድርጉ ይለናል? እንደ አሕዛብ አትመላለሱ አለ። የዳነ ሰው፣ አሮጌውን ያወለቀ ሰው፣ አዲስ ነገር የለበሰ ሰው፣ አዲሱ ነገር ክርስቶስ የሆነለት ሰው፣ የክርስቶስን ባህሪ የለበሰ ሰው በአሕዛብ መንገድ ሊሄድ አይገባውም። ዘጸአት ውስጥ አንድ ቃል አለ፣ የሚገርመኝ ቃል። እስራኤላውያን እግዚአብሔር ከግብፅ ካወጣ በኋላ ምን ይላል? በፍልስጤማውያን መንገድ እንዲሄዱ አልመራቸውም ይላል። ምክንያቱም በፍልስጤማውያን መንገድ እንዲሄዱ እግዚአብሔር አልጠራቸውም ከግብፅ። ያመልከኝ ዘንድ ሕዝቤን ልቀቅ። እግዚአብሔርን የማምለክ መንገዱ የፍልስጤማዊ መንገድ አይደለም። ክቡር የሆነውን እግዚአብሔርን የማግኘት መንገዱ
ለእርሱ የመኖር መንገዱ ጸጋውን የመልበስ መንገዱ የፍልስጤሞች መንገድ አይደለም። እግዚአብሔር በራሱ መንገድ ነው የሚመራው ሕዝቡን። ስለዚህ በአሕዛብ እንደ አሕዛብ አትመላለሱ ይላል። እንዴት ነው አሕዛብ የሚመላለሱት? የአሕዛብ የምልልስ መንገዱ በጣም ይገርማል። እዚህ ጋር ምን እንደሚል ታያላችሁ። በአስተሳሰብ ከንቱነት ነው የሚመላለሱት ይላል። አሕዛብ በአስተሳሰብ ከንቱነት ይመላለሳሉ። የአስተሳሰብ ከንቱነት ምንን ያመጣል? የአስተሳሰብ ከንቱነት ልቦናን ያደነድናል ይላል ክፍሉ። ሰው ለእግዚአብሔር የእግዚአብሔር ፍርሃት እንዳያድርበት፣ ሰው የእግዚአብሔርን መለኮታዊ ኃይል እንዳይለማመድ፣ ሰው የተጠራበትን የወጣበትን ጨለማ እንዳያይ በአስተሳሰብ ከንቱነት ይመራና ልብ እንደንዳና ያደርጋል። ልብ እንደንዳና ያደርጋል። ሁለተኛውስ አለማስተዋልና የጨለመ ልቦና አለው። በአስተሳሰብ ከንቱነት የሚመላለስ ሰው ልቡ የጨለመ ነው፣ አስተውልም። ማስተዋል በጣም አስፈላጊ ነገር ነው በዚህ ምድር ስንኖር። ባለማስተዋል ብዙ ነገር እናጣለን። ባለማስተዋል ያልተጠበቀ ቦታ ውስጥ እንገባለን። ባለማስተዋል እግዚአብሔርን እናሳዝናለን። ባለማስተዋል መመላለስ፣ ይህ አለማስተዋል ወደ ጨለማ ሕይወት ይመራል ይለናል። ከእግዚአብሔር ይለያል፣ ይርቃል ይላል። በአስተሳሰብ ከንቱነት የሚመላለስ ሰው ከእግዚአብሔር ይርቃል። ከእግዚአብሔር እየራቀ ሲሄድ ከእግዚአብሔር ይለያል። በማይረካ ምኞት በርኩሰት ራሱን ጠልፎ ይጥላል ይላል። በአስተሳሰብ ከንቱነት የሚመላለስ በማይረካ ምኞት አንድ ነገር ያደርጋል፣ ያስደስተው ይመስለዋል። ነገር ግን ያ ሌላ ነገር ይወልዳል፣ ወደ ሌላ ይወስደዋል፣ ወደ ሌላ ይመራዋል። ዕለት በዕለት በእንደዚህ አይነት ሕይወት እየተጠለፈ ይሄዳል። ከእግዚአብሔር መንግሥት እየራቀ ይሄዳል። ሰንሰለት ይሆንበታል። የማይፈታው ሰንሰለት የዘወትር እስረኛ አድርጎ ያስቀረዋል። በአስተሳሰብ እንደ አሕዛብ የሚመላለስ ሰው ግን የሚገርመው ነገር ይሄ ቃል የተጻፈው ጳውሎስ ይሄንን ቃል እየተናገረ ያለው አደባባይ ወደ ጌታ ቤት ላልመጡ፣ ወንጌል ላልሰሙ፣ ወንጌል ያልገባቸው ውጪ ላሉ ምዕመናን ሳይሆን እዚህ ቤት ውስጥ ላሉ አምነናል ለሚሉ፣ ጌታን ተቀብለናል ለሚሉ፣ እግዚአብሔር እንደዋጃቸው ለሚያምኑ ሰዎች ነው ይሄ መልእክት እየተነገረ ያለ። ገና በመጀመሪያው ክፍለ ዘመን ይሄ ከሆነ ዛሬ ያለችው ቤተክርስቲያን እጥፍ ድርብ አይሆንም ወይ? ያኔ ክፋት ይሄን ያህል በጣም ባልገነነበት፣ ኃጢአት ብዙ ዛሬ የምናያቸው ነገሮች ሁሉ በሌሉበት ይሄ ከሆነ ዛሬ ያለችው ቤተክርስቲያን የት ነው ያለችው ብለን እናስብ። ዛሬ እኔ የት ነው ያለሁት? ዛሬ አስተሳሰቤ ምንድን ነው የሚመስለው? አውልቁ የሚለው ቋንቋ ዝም ብሎ የተነገረ ቋንቋ አይደለም። ሕሊናቸው ስለደነዘዘ በስነ ምግባራዊ ብልሹነት ታጥረው የሚኖሩ ሰዎች እንደሆኑ ነው እዚህ ጋር የሚነግረን። ይሄ በአሕዛብ መንገድ የአሕዛብን መንገድ የመረጡ
ሰዎች የሚሄዱበት ነገር ግን በቤተ ክርስቲያን ያሉ በቤተ ክርስቲያን የሚኖሩ የሚሰብኩ የሚዘምሩ በተለያየ ቤተ ክርስቲያን አገልግሎት ውስጥ አለን የሚሉ ነገር ግን በዚህ ህይወት የሚኖሩ ሰዎች መኖራቸውን ነው የሚናገረው እንጂ አደባባይ ያሉ ውጪ ያሉ ጌታን ማያውቁ ከመጀመሪያውም ወንጌል ያልገባቸው ሰዎች አይደለም እየተናገረ ያለው። ገብቶናል ብለው ጌታን ተቀብለው በቤተ ክርስቲያን ውስጥ እየኖሩ ግን በአሕዛብ መንገድ የሚሄዱ ሰዎች አሉ። ማውለቅ ያለባቸውን ማውለቅ ያልቻሉ ሳያወልቁ ለመደረብ የሞከሩ ማውለቅ ያለባቸውን አውልቀው አዲሱን ከመልበስ ይልቅ ያ የመጀመሪያው ማንነታቸው አብሯቸው እያለ እርሱ ላይ ለመደረብ የሞከሩ ሰዎች እነዚህን ህይወት ነው የሚኖሩት። ልብ በሉ ነው እያለ ያለው። እናንተ ግን ይላል እናንተ ግን ቁጥር 20 ላይ እናንተ ግን በአሕዛብ መንገድ የሚሄዱ ይሄን ነው የሚያደርጉት። እናንተ ግን ክርስቶስን እንደዚህ አልተማራችሁም። ክርስቶስን እንደዚህ ማለትም ከማን ነው የተማራ? ከሐዋርያት እንደዚህ አልተማራችሁም። ከአባቶች እንደዚህ አልተማራችሁም። ከቀደሙት እንደዚህ አልተማራችሁም። የክርስቶስ ህይወት እንደዚህ ነው ተብላችሁ አልተማራችሁም። እንደዚህ አልተማራችሁም። በእርግጥ ሰምታችሁታል፣ እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ምን አድርጉ? አስወግዱ። አሮጌው ሰው ይወገድ፣ አዳማዊው ባህሪ ይወገድ። የተማራችሁት አሮጌውን ሰው አይደለም፣ የተማራችሁት አዲሱን ሰው ነው፣ እርሱም ክርስቶስ ነው። እንድትለብሱ የተፈለገውም የክርስቶስ ባህሪ ነው፣ ያሮጌውን አዳማዊ ሰው ባህሪ አይደለም። በተለይ ይሄ አሮጌው ሰው ማን ነው? ምን አይነት ባህሪ ያለው ሚለውን ለማየት ከፈለጋችሁ ቆላሲስ ምዕራፍ 3 ሂዱና ከቁጥር 5 ጀምሮ እንግዲህ በምድር ያሉትን ብልቶቻቸውን ግደሉ። መግደል ያለባችሁ አሮጌው ሰውና ያሮጌውን ሰው ባህሪያት ነው። አሮጌው አዳማዊው ሰው ምን ባህሪያት አሉት? ይሄው ይዘረዝርላችኋል። ስሙ። እንግዲህ በምድር ያሉትን ብልቶቻቸውን ግደሉ። እነዚህም ዝሙት፣ እርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁ። እናንተ በፊት ነው በዚህ ውስጥ የኖራችሁት። እግዚአብሔር ጸጋውን አብዝቶ ከዚህ አወጣችሁ። እግዚአብሔር ወደ ራሱ አሻገራችሁ፣ ከጨለማ አወጣችሁ፣ ተሻገራችሁ። የተሻገረ ሰው ይሄን ህይወት አይኖርም። በክርስቶስ የተሻገረ አዲሱን ሰው የለበሰ ሰው እነኚህን ነገሮች የራሱ ልምምድ አያደርግም፣ በፍጹም አያደርግም። አሮጌው ሰው እጅግ በጣም አስፈላጊ ነገር የሆነው ነው። ሰው እነኚህን ሁለት ማንነቶችን ለይቶ ማየት ነው። በመንፈስ መታደስ ወረድ ብሎ ምንድነው የሚለው? ቁጥር 23 ላይ አእምሮአችሁ መታደስ ታደሱ፣ ለእውነትም በሚሆኑ አዲሱ ሰው መልበስ ያለበት ይላል። እዚህ ጋር ይጠቅሳል 24ኛው ቁጥር። ለእውነትም በሚሆኑ ጽድቅ፣ ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። በጽድቅና
በቅድስና። ጽድቅ የፍርድ ቤት ቋንቋ ነው ይላሉ የሥነ መለኮት ሰዎች። እንግዲህ አንድ ሰው ጸደቀ ሲባል በእርሱ ላይ ከነበረው ክስ ነፃ ወጣ ማለት ነው። ነፃ ወጣ። ክስ ነበረበት፣ ፍርድ ሊፈረድበት የሚያስችል ከባድ የሆነ የዕዳ ክስ ነበረበት። ያንን ክስ ወይ በውሸት የተከሰሰው ወይንም ደግሞ ለዚያ ዕዳው በመሃል ገብቶ ያን ዕዳ የከፈለለት አለ። የኃጢአት ዕዳ በየትኛውም አይነት ሰው በጎነት ሊሻር አይችልም። የኃጢአት ዕዳ በክርስቶስ ኢየሱስ መስቀል ላይ ብቻ ነው የተሻረው። አሮጌውን ሰው ከመስቀሉ ጋር ጠርቆ ከመንገድ ያስወገደው የክርስቶስ መስቀል ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን እውነት አምነን ስለዳንን አዲሱን ሰው ስለተከተልን እኛ ዛሬ ጸድቀናል። በእግዚአብሔር አብ ፊት ለመታየት ስንቀርብ እግዚአብሔር በልጁ ውስጥ ያየናል። እግዚአብሔር የተባረከ ይሁን። የልጁን ደም በእኛ ላይ ያያል። እግዚአብሔር የእኛን ዕዳ የተንከባለለበትን ያያል። በልጁ በኩል መዳናችንን ያያል። በራሳችን ምንም ማድረግ እንደማንችል ያውቃል። ነገር ግን በልጁ የተሰራውን ስራ አይቷል። እግዚአብሔር የተባረከ ይሁን። በልጁ ድነናል፣ በልጁ ጸድቀናል። ስለዚህም ደግሞ ምን እናደርጋለን? በቅድስና እንኖራለን። መቀደስ የየዕለት ህይወት ነው። የየዕለት እርምጃ ነው። በየዕለቱ በህይወታችን የምናሳየው ነገር ነው። ለዚህ ነው ማርቲን ሉተር ታውቃላችሁ። ሉተር ምን ይላል? ክርስቲያን የዳነ ኃጢአተኛ ነው ይላል። ድኗል። ግን what does it mean? የዳነ ኃጢአተኛ ነው ሲል ሁሉ ጊዜ ኃጢአትን የሚለማመድ ነው ማለት ነው። የመውደቅ ቴንደንሲ አለ። የመሳት ቴንደንሲ አለ። እግዚአብሔር ላይ ባልቆመ ቁጥር፣ በክርስቶስ ላይ ባልጸና ቁጥር ምን እየሆነ ይሄዳል? የራሱ ነገር እያሸነፈው ይመጣል። ይወድቃል። ስለዚህ ይሄ ሰው ብርታቱ ማን ነው? ጽናቱ ማን ነው? የሚያቆመው ማን ነው? የሚያበረታው ማን ነው? የእግዚአብሔር ጸጋ ነው። ራሱን ለእግዚአብሔር ጸጋ አሳልፎ ሊሰጥ ይገባል። ሁሌ በዚህ ጸጋ እውነት ውስጥ መኖር ይኖርበታል። በመንፈስ መታደስ የእውነተኛ ለውጥ ቁልፍ ነገር ነው። በአእምሮ መታደስ እግዚአብሔር ሁል ጊዜ ከኛ ማየት የሚፈልገው ነገር ነው። ለዚህ ነው ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር አቅርቡ። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ዓለም ምን አይነት ባህሪ እንዳላት ያው ተጠቅሶ አይተናል ቅድም። በእንደዛ አይነት ህይወት ውስጥ አትመላለሱ። አዲሱን ሰው መልበስ በጽድቅ፣ በእውነት፣ በቅድስና መመላለስ ማለት ነው። ስለዚህ ማውለቅና መልበስ የአሕዛብን ኑሮ ከኛ ህይወት ማውጣት፣ የክርስቶስን ባህሪ በእኛ ላይ መልበስ ማለት ነው። ስለዚህ ይሄ ጥሪ የለውጥ ጥሪ ነው። ተለወጡ እያለን ነው እግዚአብሔር። ይሄ መሰረታዊ የሆነው የዓመቱ ጥቅሳችን ዝም ብሎ እዚህ ስላነበብነው አይሆንም። መጽሐፍ ቅዱስ ላይ ተጽፎ ስለተገኘም አይሆንም። ነገር ግን ያንን ለመሆን የቆረጠ ህይወት ይፈልጋል። አሮጌውን ማውለቅ ከባድም ቢሆን፣ የሚያምም ቢሆን፣ የምንፈልገውን ነገር ማጣትም ቢሆን
ማውለቅ ግዴታ ይሆናል። የቱ ይበልጣል ብሎ ማሰብ ያስፈልጋል። ዘላለማዊ ማንነቴ የት ጋር ይወድቃል ብሎ ማሰብ ያስፈልጋል። አሮጌውን ሰው አስወግዱ። ይህ የንስሐ ጥሪ ነው። ሁል ጊዜ በንስሐ ኑሩ። ጌታ ኢየሱስ ይህን ስርዓት ዛሬ የምንፈጽመውን ስርዓት በደነገገበት ምሽት የደቀ መዛሙርትን እግር ያጥብ ነበር። ጴጥሮስ ይሄ ነገር አላማረውም። ማለት አንድ ደቀ መዝሙር፣ አንድ አሳ አጥማጅ፣ የገሊላ ባህር ከሰማይ ሰማያት የወረደ የእግዚአብሔር ልጅ የእሱን እግር ሲያጥብ ማየት አልጣመውም። በጣም በፍጹም አለ። በፍጹም አይ ጥሩ፣ እኔ ካላጠብኩህ ከኔ ጋር እድል የለህም አለው። ይሄ ደግሞ በጣም ከባድ ነገር ነው። ጴጥሮስን ታውቃላችሁ፣ ከአንድ ጫፍ ወደ ሌላ ጫፍ ነው የሚሄደው። አይ እንደዛማ ከሆነ አለ እግሬን ብቻ ሳይሆን ሰውነቴን በሙሉ አለ። ጌታ ምንድን ነው ያለው? አይ የታጠበ እግሩን ከመታጠብ ሌላ አያስፈልገውም። ይሄ በጣም ትልቅ ስለ መለኮታዊ እውነት ነው። የታጠበ ኃጢአቱን በክርስቶስ ደም የታጠበ ሰው፣ የዳነ ሰው በየቀኑ አይድንም። መጽደቃችን ቅጽበታዊ ነው። ቅድስናችን ግን እስከ ክርስቶስ ቀን ድረስ ቀጣይ ነው። ስለዚህ እግር ማጠብ ማለት አካሄድን በንስሐ ማጠብ ማለት ነው። በየዕለቱ ብዙ ስንበድል እንውላለን። በአእምሮ በአስተሳሰባችን እንበድላለን። ይሄ ንስሐ ይፈልጋል። አሮጌው ሰው ከየት መጣ ሳትሉት ልታገኙት ትችላላችሁ። ከየት ነው የመጣው ሳትሉ ንስሐ ከኃጢአት መራቅ፣ ከእግዚአብሔር ከሚለየን ነገር መራቅ፣ ከአሮጌው ማንነት መራቅ፣ ራስ ወዳድነትን፣ ትዕቢትን፣ ዓለማዊ ምኞትን እርግፍ አድርጎ መተው፣ በክርስቶስ ኃይል እነኚህን ነገሮች ከኛ ማውጣት፣ በአእምሮ መታደስ፣ በመንፈስ መለወጥ። አእምሮ መልካምም ያስባል ክፉም ያስባል። ሁሉ ነገር የሚመጣው የመጀመሪያ ጥንስሱ የሚመጣው አእምሮ ውስጥ ነው። ክፉን ሲያስብ ሰው የእግዚአብሔር ነገር ትዝ ብሎት፣ ቃሉ ትዝ ብሎት፣ የእግዚአብሔር መንፈስ ጉትጎታ ትዝ ብሎት ማቆም ካልቻለ ወደ መፈጸም ይሄዳል። በአእምሮ መታደስ መለወጥ ማለት በቃሉ እውነት ውስጥ መኖር ማለት ነው። አዲሱን ሰው መልበስ የክርስቶስን ባህሪ መልበስ ማለት ነው። የአዲሱ ሰው ባህሪያት ምንድን ናቸው? እዚህ ጋር 4 ነገሮች ተዘርዝረዋል። አንዱ ጽድቅ ነው። አሁን ብያቸዋል። መጽደቅ የሚመጣው የክርስቶስን ኃጢአቴን ያስወገደልኝ፣ የዕዳ ጽሕፈቴን የተረተረልኝ፣ ከሞት ወደ ሕይወት ያሻገረኝ፣ ከጨለማ ወደ ብርሃን የፈለስኩት በክርስቶስ ኢየሱስ የመስቀል ላይ ሥራ ነው ብዬ ክርስቶስን ስቀበል በእግዚአብሔር ፊት ቁመና ኖረኝ። እግዚአብሔር ፊት መግባት ቻልኩ። ይሄ የሆነው በክርስቶስ መስቀል ነው። መጽደቅ ማለት በክርስቶስና በእግዚአብሔር ፊት መቆም መቻል ማለት ነው። ይሄ የሆነው በክርስቶስ ነው። ስለዚህ
ድነታችን የተፈጸመው በማን ነው? በክርስቶስ ነው። ይሄንን አንደኛ ጳውሎስ እዚህ ውስጥ ሊነግረን የሚገባው የዳናችሁት በክርስቶስ ነው፣ መኖር ያለባችሁም በክርስቶስ ነው። ሁለተኛው ቅድስና ነው። ቅድስና የየዕለት ኑሮ ነው። ይሄ ሁሌ በየዕለቱ በንስሐ ሕይወት መመላለስን፣ በደላችንን በእግዚአብሔር ፊት በቅንነት በልብ ስብራት ወደ እግዚአብሔር ቀርበን እግዚአብሔርን መጠየቅ፣ ይቅር እንዲለን መለመን እንዳለብን የንስሐ ሕይወት ሊኖረን እንደሚገባ፣ በንስሐ ፍሬ መመላለስ እንዳለብን ሁለተኛ እዚህ ጋር የተጠቀሰው ቅድስና ነው። ሶስተኛው ፍቅር ነው። ፍቅር ነው። የዳነ ሰው መገለጫው ፍቅር ነው። ሌላውን መውደድ ነው። ለሌላው መኖር ነው። የክርስቶስ ፍቅር ድንበር የዘለለ ፍቅር ነው። ኃጢአተኛን የሚወድ ሮሜ 5 በጣም አስገራሚ 3 ቃላት አሉት። ሮሜ 5 ከ5 ጀምሮ ስታነቡ ገና ደካሞች ሳለን፣ ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን ይላል። ደካማ፣ ኃጢአተኛ፣ ጠላት ምኑ ይወደዳል? እንደዛ አይነት ሆነን ሳለን በክርስቶስ ተወደድን። ክርስቶስ ራሱን ለኛ አሳልፎ ሰጠ ነው የሚለው። ዛሬ እንካ በንካ ላይ የተመሰረተ ፍቅር ነው የምንፈልገው። አንድ ነገር ባደርግ ምን ያደርግልኛል ብለን አስልተን ነው የምናረገው። ለአንዱ ይሄን ባረግ ምን ከሱ ላገኝ እችላለሁ ብለን ነው የምናፈቅረው። እግዚአብሔር እንደዛ አይነት ፍቅር አልሰጠንም። እንደ አይነት ፍቅርም አላስተማረንም። እንዲያው ውደዱ ነው የተባለው። በክርስቶስ ሁሉ ልንወድ። ስለዚህ ፍቅር በጣም አስፈላጊ ነገር ነው። ሌላው አዲሱስ ባህሪ ምንድነው? ይቅርታ ነው። ይቅርታ ነው። ይሄ በጣም ይቅር ማለት በጣም የሚከብደን ነገር ነው ዛሬ ወገኖች። ይቅርታ በጣም 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 ከባድ ነገር ነው። ግን የሚገርመው ነገር ያለ ይቅርታ ደግሞ መንግስተ ሰማያት መግባት አይቻልም። በጣም ከባዱ ነገር አባታችን ሆይ ጸሎት ላይ ሁላችን እንጸልየው ማለት የበደሉንን ይቅር እንደምንል በደላችንን ይቅር በል። ምን እያልን ነው? እኔ የበደሉኝን ይቅር አላልኩምና በደሌን ይቅር አትበል እያልን ነው። ይቅርታ በጣም 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 አስፈላጊ ነገር ነው ወገኖቼ። ጳውሎስ ይሄን ካለ በኋላ በመጨረሻ ምን ይላል? አማኞች በተለወጠ ሕይወት ለመኖር አዲሱን ሕይወት ለመግለጥ ማድረግ የሌለባቸው በተቃራኒው ማድረግ ያለባቸው ሁለት ነገሮችን እያመሳሰለ ከ25 እስከ 32 ባለው ክፍል ውስጥ ይናገራል። አንደኛ የሚለው እውነትን ተናገሩ እንጂ አትዋሹ ይላል። ቁጥር 25 ላይ ታያላችሁ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ሁለቱ ባህሪያት እዚህ ጋር በደንብ ይታያሉ። ውሸት ያሮጌው ሰው ባህሪ ነው። እውነት የአዲሱ ሰው ባህሪ ነው። በክርስቶስ የሆነ ሰው ሊዋሽ አይገባም። ውሸት ብሎ ትንሽ የለውም። ይሄን ልብ በሉ። ዋሽቶ ማስታረቅ የሚባል ነገር አለ። ሰዎች ሲጣሉ ዋሽቶ ማስታረቅ ምን አይነት እርቅ እንደሚሆን እግዚአብሔር ያውቀው። ዋሽቶ ማስታረቅ። ውሸት አትነጋገሩ። ውሸት ያሮጌው ሰው ባህሪ ነው። ውሸትን እኮ አስወገዳችሁት። ውሸት እኮ አዳማዊ ነው። እውነት ግን ክርስቶሳዊ ነው። ስለዚህ
አዳማዊውን ነገር ጣሉ፣ ክርስቶሳዊውን ነገር ልበሱ። አትዋሹ። በእግዚአብሔር ቤት ውስጥ ውሸት በጣም መጥፎ ነገር ነው። አትዋሹ። እርስ በርስ ወንድምና እህት ሆናችኋልና እውነትን ተነጋገሩ ነው የሚለው። እውነትን ተነጋገሩ። ሁለተኛ የጽድቅ ቁጣን መቆጣት እንጂ ኃጢአትን ማድረግ የለባችሁም ይላል። ቁጥር 26 እና 27ን ተመልከቱ። ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። የሰረቅ ይላል። ምንድነው አሁን ይሄ? ክርስቶስ ተቆጥቶ አይተናል። አዎ ተቆጥቷል። የት ተቆጥቷል ኢየሱስ? ትዝ ይላችኋል። ክርስቶስ ዮሐንስ ወንጌል ምዕራፍ 2 ላይ ሰዎች ቤተ መቅደሱን መነገጃ አድርገውት ባየ ጊዜ ተቆጣ። የገንዘብ ለዋጮችን ነገር ሁሉ ገለባበጠ፣ እርግቦችን አባረረ፣ በጎችን አባረረ። ቤቴን የአባቴን ቤት የወንበዴዎች ዋሻ አደረጋችሁት። ቤቴ የጸሎት ቤት ነው፣ ሰው እዚህ የሚመጣው ሊጸልይ ነው። እናንተ ግን የአባቴን ቤት የወንበዴ ዋሻ አድርጋችኋል ብሎ ተቆጥቷል። በፈሪሳውያን ደንዳና ልብ ተቆጥቷል። ማርቆስ 3 ላይ ማንበብ ትችላላችሁ። እነኚህ ቁጣዎች ዝም ብሎ ለመቆጣት ብሎ የተቆጣቸው ቁጣዎች አይደሉም። እነኚህ ቁጣዎች የጽድቅ ቁጣ ናቸው። ጽድቅን ሰዎች ሲተረማመሱበት ሲያይ እግዚአብሔር ይቆጣል። ይሄ ለኛም የተፈቀደ ነው ማለት አንዱ በትክክል ሳይሄድ ያልሆነ ቦታ ላይ ብታዩት በቃ ብላችሁ ሄዳችሁ እንድታሙት አይደለም እግዚአብሔር የሚናገረው። ተቆጡት። በቃሉ እውነት ላይ ቆማችሁ ተቆጡት። ነገር ግን ቁጣችሁ ወደ ሌላ ነገር አይሄድ፣ ኃጢአት አይሁን። ቁጣችሁ ላይ ፀሐይ አይግባ ማለት ምንድነው? ቁጣችሁ ላይ ዝም ብላችሁ አተኙበት። የጽድቅ ቁጣ መቆጣት መልካም ነው፣ ግን ኃጢአትን ማድረግ ክፉ ነው። ስለዚህ ቆም ብላችሁ አስቡ። ለምን እንደተቆጣችሁ አስቡ። ይሄን ማድረግ በጣም አስፈላጊ ነው የሚለው። ያልተገባ ቁጣ በምንቆጣበት ጊዜ ሰይጣን በር ላይ ይቆማል። ምን ሊያረገን? ወደዚያ ሊገፋን ባልተገባ ቀዳዳ ሊገባ ይፈልጋል። ስለዚህ ለሰይጣን እድል ፈንታ አትስጡ። ቁጣችሁ የጽድቅ ይሁን፣ ከዛ ያለፈ ነገር አይሁን። ሶስተኛው አካፍሉ እንጂ አትስረቁ ይላል። አካፍሉ እንጂ አትስረቁ። ቁጥር 27 ቁጥር 28 የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ደክማችሁ ስሩና አካፍሉ እንጂ አትስረቁ። ዛሬ ሰዎች በጣም ለመስረቅ የሚያደርጉት ጥረት በጣም ብዙ ነው። አንዳንዴ ይገርመኛል። አንድ ጠጪ አባት አሉ ለመጠጣት ሲፈልግ በፊት ለፊት አንድ ልጅ፣ ከኋላ በር አንድ ልጅ፣ መስኮት ላይ ሌላ አስቀምጦ ነው የሚጠጣው። ሰው ሲመጣ ሰው መጥቷል እንዲሉት ማለት ነው። ታናሽ ልጅ ነበር እዛ።
ዝም ብሎ የታዘበ ማለት ነው። ቁጭ ብሎ አባባ አለ። በፊት እገሌ ቆሟል፣ ከኋላ በር መገሊት ቆማለች፣ መስኮት ላይ መገሌ አለ፣ በዚህ በኩል ግን ማን አለ? መንግስትን ማጭበርበር እንችላለን። የመንግስት ሁሉ መንግስት የሆነውን እርሱን ግን ማጭበርበር አንችል። ዛሬ ሰዎች ሁለት ውል ሲዋዋሉ ቅርም አይላቸውም። ክርስቲያኑ ነው ይሄ እኮ ሌብነት ነው፣ ስርቆት ነው። መንግስት ሚያየው አለ፣ መንግስት ማያየው አለ። ሁለት ደረሰኝ ሲቆርጡ ቅር አይላቸውም። የሚባርክ እግዚአብሔር ነው። አንተ ስለሰረቅ አትባረክ፣ ይልቁኑ ያለህንም ይዞ ይሄዳል። ሰርተህ የምታካፍለው ይኑርህ እንጂ አትስረቅ፣ አትስረቅ። ሰውን ማጭበርበር ይቻላል፣ መንግስትን ማጭበርበር ይቻላል፣ ጎረቤትን ማጭበርበር ይቻላል፣ የራሳችንን ልጆቻችንን እንኳን ማጭበርበር ይቻላል። የሰማይ አምላክ እግዚአብሔር ግን አይጭበረበርም። ስለዚህ ሰርተን እንድናካፍል እንጂ ሰርተን እንድንሰርቅ አልተጠራንም። ይሄን ልብ እንበል። በተለይ በዚህ ልምምድ ውስጥ ያላችሁ ክርስቲያኖች ተመለሱ። በእግዚአብሔር እጅ የወደቃችሁለት በጣም ክፉ ነው የሚሆነው። ተመለሱ። እግዚአብሔር ደግሞ ማጋለጡ አይቀርም። አራተኛ የሚለው የሚያንጽ እንጂ የሚያፈርስ ቃል ከአፍህ አይወጣ። አዲሱን ሰው ስትለብስ የሚያንጽ ቃል ነው ከአፍህ የሚወጣው። የሚያፈርስ ቃል ከአፍህ አይወጣም። የሚያፈርስ ቃል የአሮጌው ሰው ማንነት ነው። 29 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ አይውጣ። ማቴዎስ ወንጌል 12 ላይ ሰው በአፉ ከሚወጣው ቃል የተነሳ ይጸድቃል ወይንም ይኮነናል ይላል። በእያንዳንዱ ካፋችን በወጣ ቃል በእግዚአብሔር ፊት መልስ እንሰጣለን ይላል። ስለዚህ ሰውን የሚያፈርስ ነገር አትናገሩ። ሰውን የሚያሳዝን ነገር አትናገሩ። የሰውን ልብ የሚጎዳ ነገር አትናገሩ። የሰውን ልብ የሚያንጽ ነገር ተናገሩ። ሰው ከወደቀበት እንዲነሳ፣ ሰው ከሳተበት እንዲመለስ፣ ሰው ከቆሰለበት እንዲፈወስ የሚያበረታው ቃል ካፋችሁ ይውጣ። ሰውን የሚያፈርስ ነገር፣ የሚያሳዝን ነገር የባሰ እንዲሸሽ፣ ከቤቱ እንዲጠፋ፣ እንዲገፋ የሚያደርግ ቃል ካፋችሁ አይውጣ ካፋችሁ። የምትናገሩት ምን እንደሆነ አስቡ። ካፋችሁ የምታወጡት ቃል ምን እንደሆነ ልብ በሉ። ምን አይነት ቃል ነው ከእናንተ ጋር የሚወጣው? ሰዎችን አዝነው መጥተው ደስ ብሏቸው እንዲመለሱ የሚያረግ ቃል ነው የምታወጡት? ወይስ አዝነው መጥተው የባሰ ተጎተው ደቀው ከዚህ ቤት እንዲወጡ የሚያደርግ ነገር ነው የምትናገሩት? ከአፋችሁ ጸጋ፣ እንደውም ቆላስይስ ምን ይላል? ከአፋችሁ የሚወጣው ነገር በጸጋ የተቀመመ ይሁን ነው የሚለው። በጸጋ የተቀመመ ይሁን። በመጨረሻ መለኮታዊ ባህሪያትን መለማመድ እንጂ ተፈጥሯዊ እርኩሰቶችን መለማመድ የለባችሁም። ምንድነው እሱ? ቁጥር 30 እስከ 32 ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይልና መራርነት፣
ንዴት፣ ቁጣ፣ ጩኸት፣ መሳደብ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ይሄ መወገድ ያለበት ነገር ነው። አሮጌው ማንነት፣ አሮጌው ልብስ፣ አዳማዊው ልብስ መውለቅ የነበረበት ያላወለቅ ነው ዛሬም የምንለማመደው። ይህ ማንነት ከእናንተ ላይ ይወገድ። ይወገድ። ምንድነው መወገድ ያለበት? መራርነት፣ ንዴት፣ ቁጣ፣ ጩኸት፣ መሳደብ፣ ክፋት ሁሉ ከእናንተ ላይ ይወገድ። በዛ ፈንታ ምን አድርጉ? ቁጥር 32 እርስ በርሳችሁ ቸሮችና ርኅሩኆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ቸሮች ሁኑ፣ ርኅሩኆች ሁኑ፣ ምታካፍሉ ሁኑ፣ ደስ የምትሰኙ ሁኑ፣ እግዚአብሔርን በሕይወታችሁ የምታከብሩ ሁኑ። የሚያያችሁ ክርስቶስ በዚህ ሰው ሕይወት ውስጥ አለ ይበል። ከዛ ውጪ ይቅር፣ ክርስቶስ እናንተን ይቅር ብሏቸዋል። ስለዚህ እናንተም ሰውን ሁሉ ምን አድርጉ? ይቅር በሉ። ይቅር በሉ። እግዚአብሔር የተመሰገነ ይሁን። ጸልይ። እስቲ ራሳችሁን በዚህ ሰዓት እዩ ባካችሁ። የጌታ ራት ልንወስድ ነው። የጌታ ራት መውሰድ ያለባችሁ ማናችሁም መውጣት የለባችሁ። እግዚአብሔር አሮጌው ሰው አለ ወይ በእናንተ ሕይወት ውስጥ? ያሮጌው ሰው ልምምድ አላችሁ ወይ በሕይወታችሁ ውስጥ? አሮጌውን አስወግዱ፣ አዲሱን ሰው ልበሱ።